ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረድንም። የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም። በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። የቱንም ያክል ባርን፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል። ግን ከጠበቅንለት ነፃ ያወጣናል። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። የሰበረንን መስበሩ አይቀርም፣ ያስጨነቀንን ማስጨነቁ አይቀርም፣ የገደለንን መግደሉ አይቀርም። እወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን። ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ። የሚያነሆልሉ ደስታዎች፣ የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ አሉ። የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ እያዘናጋው ነው መንገድ ላይ ያንጠባጠቡ። ለምን ጠንቋይ ቤት አትሆንም? ምን መኖር ትችላለህ? ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሐን እግዚአብሔር አሉት። ተስፋችን ይሄ። አትመሳሰሉ። ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት። ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። የቅዱስ ዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 25 ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። በዚህች ኃይለ ቃል መነሻነት ጥቂት መንፈሳዊ ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን። እግዚአብሔር ከሁላችንም ጋር ይሁን። ሌላ ሸክም አልጭንባችሁም፣ እስክመጣ ድረስ ያላችሁን ጠብቁ። ክርስትና ያለውን ማጽናት ነው። ክርስትና ባለው ላይ መጨመር ነው። ክርስትና የማጽናት ሃይማኖት ነው።
ክርስትና የተሰጠውን ጸጋ ጠብቆ የመኖር ሕይወት ነው። ለዚህ ነው ያለንን እንድናጸና በያዝነው እንድንበረታ በምንመላለስበት መንፈሳዊ ሕይወት ከፍ እያልን እንድንበረታ ይህንን ርዕስ መርጬዋለሁ። ያላችሁን ጠብቁ። በቅዱሳት መጻሕፍት እግዚአብሔር ያከበራቸው፣ በቅዱሳት መጻሕፍት እግዚአብሔር በጸጋ የጎበኛቸው፣ በአባቶቻችን ሕይወት ሁሉ ጽድቁን፣ በረከቱን፣ አክሊሉን፣ በቀኝ መቆምን፣ ዘላለማዊ መንግስትን እግዚአብሔር የሰጣቸው ያላቸውን አጽንተው የጠበቁትን ነው ወገኖቼ። በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም። በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትእዛዝ አያዘንም። በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር። ነገር ግን አንድ ነገር ከኔና ከናንተ ይፈልጋል፣ ያለንን አጽንተን መያዝ። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይለናል እግዚአብሔር። እንዲህ አይነት ጉባኤያት የሚሰሩት ያለንን ለመጠበቅ ነው። ሁል ጊዜ የስብከት ወንጌል ስራ የሚሰራው ያለንን አጽንተን እንድንይዝ ነው። የመጀመሪያ ሃይማኖታችሁን አጽንታችሁ ብትይዙ የክርስቶስ ተካፋዮች ሆናችኋልና ይላል መጽሐፋችን። ከክርስቶስ ጋር ተካፋይ እንድንሆን ያለንን አጽንተን መያዝ ነው። እሱን ነው አጥብቃችሁ ያዙ የሚለው። እንደጀመርን እንድንጨርስ ሳናቋርጥና ሳንፎርሽ ከግባችን እንድንደርስ የጸለይንባትን አፋችን ኮቸችላ እስኪመስል የጾምንባትን ጠባለ ኪዳን መሸለ ቁርባን የተንከራተትንባትን ብዙ ነገር ለመተው የታገልንባትን ኖረን ደርሰን እንዳትጠፋብን መጠበቅ ይገባናል። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ፣ በድንግልና የቆያችሁ ድንግልናችሁን ትጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ፣ በቁርባን የበረታችሁ፣ በቤተ እግዚአብሔር የተመላለሳችሁ፣ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ትጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ይላችኋል። ነው መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም፣ ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብፅ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣
ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁ ሆይ የጠበቁት ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብፅ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ በፈርዖን ጅራፍ ሲገረፉ ፒራሚድ ለመገንባት ጭቃ ሲያቦኩ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበር። ደግሞ አለው እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበር። እግዚአብሔር ያሳያችሁ እንግዳ ሀገር፣ ባዕድ ምድር፣ በከባድ ሥራ በአስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ስርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብኳት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት በአስጨናቂ ባርነት ውስጥ ሥርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዘ እግዚአብሔር እንዲህ ባሉ የሚያስጨንቁ ሕይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምዕመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት። እመኑኝ፣ ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል። ግን ከጠበቅንለት ነፃ ያወጣናል። ወገኖቼ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የሕይወት ንውጽ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም። ግዝረታቸውን አልተዉ፣ ስርዓታቸውን አልቸላላሉ። በመከራው ብዛት ይቅር፣ መከራው በዛብን፣ ስቃይ ወረደብን፣ ጅራፍ አረፈብን፣ ታዲያ ምን ጠብቃል? ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ፣ ሕግ እግዚአብሔርን አልተዉ። ወገኖቼ በእነዚህና በመጪዎቹ ጊዜያት
ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን፣ በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔርን ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ እፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት። ጭቃ እያቦኩ ጠብቁት። ገለባ እያመላለሱ ጠብቁት። ከባድ ስራ እየሰሩ ጠብቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል። እግዚአብሔር ወይ ትቶናል ወይ ባይኖር ነው ወይ የአባቶቻችን ቃል ኪዳን ቢረሳ ነው አላሉም። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። ደም እያፈሰሱ ጭቃ እያቦኩ ገለባ እያመላለሱ አስጨናቂያቸው የፈርዖን ጅራፍ ሰንበር እያወጣባቸው ጠበቁት። ከነሱ የሚጠበቀውን እያደረጉ ጠበቁት። ወገኖቼ ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅ ነው ትእዛዛቱ። እኛ ችግራችን እምቢ አልነው። በንስሐ መጠበቅ አቃተን። በመመለስ መጠበቅ አቃተን። በመጸጸት መጠበቅ አቃተን።
ከማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ ስንባል መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም። በነገረን ልክ አልታመንም። በጀመርነው ልክ መጓዝ አቃተን። ጠበቁት። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ ነው። ነፃ ውጪ ትፈልጋላችሁ? የነፃ አውጪውን ትእዛዛት ጠብቁ። ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው። ታስታውሳላችሁ? ባህሩን የብስ አረገላቸው፣ አስጨናቂያቸውን አሰጠመላቸው። ምን ስላረጉ? ጠበቋ። ግዝረታቸውን ጠብቁ። ያቆስል ይሆናል፣ እያቆሰለ ግን መጠበቅ። ያደህይ ይሆናል፣ ጉቦ ሳይበሉ መጠበቅ። እግዚአብሔርን ከመክሰር ያማል፣ ግን መክሰር ያማል። በሚበሉ መካከል መጾም ሊያም ይችላል፣ ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። መናቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ነፃ ስለ መውጣት ሲባል ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተ ክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥልም። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በሕይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያደርግ
ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ፣ ምስክር አትሰጡም። ለዚህ አንገላቷችሁ፣ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣው ያማል፣ መራብ ያማል፣ መቸገር ያማል፣ መናቅ ያማል፣ መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ፣ እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄዱት። አስታማሚ በለ ያማል፣ የሚረዳ በሌለበት ያማል፣ የሚረዳ ባል በሌለበት ያማል፣ የምትረዳ ሚስት በሌለበት ያማል፣ የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ፣ ትእዛዛቱን መጠበቅ፣ ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው፣ ስንጠብቀው። ግዝረታቸውን እያመማቸውም ቢሆን መቁሰል፣ ቁስልም አለው፣ የልብ ህመም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር። ጠብቁት።